ውድ ቻናላችን ቤተሰቦች በብሬኪንግ ኒውስ ተመልሻለሁ። ይህም ምንድነው? ሊቨርፑሎች የ17 ዓመት ወጣት ተጫዋች የሆነውን ኢፋያኒ ኑዱኬን ማስፈረማቸውን አረጋግጧል። ይህንንም ዘገባ የነገረን ደግሞ እውቁ ጋዜጠኛ ፋብሪዚዮ ሮማኖ ነው። እንደ ፋብሪዚዮ ሮማኖ ዘገባ ከሆነ ሊቨርፑሎች የኦስትሪያ ቪየና ተጫዋች የሆነውን ኢፋያኒ ኑዱኬን ማስፈረማቸውን አረጋግጧል ነው እያለን የሚገኘው። ገና 17 ዓመቱ ነው። እንደዛም ቢሆንም ግን በጣም ብዙ ተስፋ የተጣለበት ተጫዋች ነው እየተባለ የሚገኘው። እስካሁን ድረስ እንግዲህ ለኦስትሪያ ቪየና ዋናው ቡድን እንዳልተጫወተ ነው እየተነገረ የሚገኘው። ነገር ግን ከ21 ዓመት በታች ቡድን ለክለቡም እንደዚሁም ደግሞ ለብሔራዊ ቡድን ሲጫወት ተመልክተውት በጣም እንደተመሰጡበትና በጣም ተስፋ እንዳደረጉበት ነው እየተነገረ የሚገኘው። ለዛም ነው ይህን ተጫዋች ማስፈረም የቻሉት። ነገር ግን በዚህ ሰዓት ወደ ሊቨርፑል አይቀላቀልም። ምክንያቱም ገና 17 ዓመቱ ላይ ነው የሚገኘውና ብሪቴን ደግሞ ከአውሮፓ ህብረት መውጣቷን ተከትሎ ከ18 ዓመት በታች የሆኑ ተጫዋቾች ወደ ብሪቴን ገብተው መጫወት አይችሉም። ስለዚህ በቀጣይ የክረምት የዝውውር መስኮት 18 ዓመት ሲሞላው ከ4-5 ወር በኋላ ማለት ነው ወደ ሊቨርፑል የሚቀላቀል ይሆናል። እስከዛው ድረስ ግን በዛው በኦስትሪያ ቪየና ሲጫወት ይቆያል። በተጨማሪም አሁን ላይ በወጡት መረጃዎች መሰረት ይህ ተጫዋች ሊቨርፑልን ሲቀላቀል በቀጥታ ከ21 ዓመት በታች ቡድን ነው የሚቀላቀል የሚሆነው። ነገር ግን ደግሞ ብቃቱ እየታየ ወደ ዋናው ቡድን ይገባል ተብሎ ነው የሚጠበቀው። እናም በዚህ ሰዓት ላይ ያሉት መረጃዎች በዚህ ተጫዋች ዙሪያ እነዚህን ይመስላሉ። በነገው ዕለት ተጨማሪ መረጃዎች የሚወጡ ከሆነ እነሱንና ሌሎችንም ጨምሬ ይዤላችሁ የምመጣ ይሆናል። አሁን ግን እኔ እዚህ ላይ አበቃው። እናንተ ግን በዚህ ተጫዋች መፈረም ዙሪያ የተሰማችሁን ስሜት ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ እንደዚሁም እሁድ አመሻሽ ከፉልሃም ጋር ከሚኖረው ጨዋታ በፊት በዛሬው ዕለት አሰልጣኝ አርነ ስሎት የሰጡት ፕሬስ ኮንፈረንስ አለና በዛ ዙሪያ የሰራሁት አለ። እሱን መለስ ብላችሁ ሄዳችሁ እንድትመለከቱት ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። በቀጣይ እስከምንገናኝ ቸር ያቆየን።